ሌላ አስለምደሽኝ አታገኝም ከኔ መስሎሽም ከሆነ በደንብ ይግባሽ ውዴ። መጠየቅ አንዴ ነው አለ ምንም እኔ ይቅር ካልተመቸሽ በቃ አይጠፋም ስሜ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቡራዬ ቲክቶክ ላይ ብቅ ብሏል ከስንት ጊዜ ኦልሞስት ሳምንት ምናምን አይሆነውም እና ያው ይቅር ካልተመቸሽ በሚል ሙዚቃ እንደምታዩት መኪና ውስጥ ሆኖ ፏ ብሎ መጥቷል ማለት ነው። ለማንኛውም እንኳን ደህና መጣህ ብለናል ብሩዬ። እንግዲህ ይሄ ሙዚቃ ለሀይሚ ይመስለኛል። ሰው ሀይሚም ከዚህ በፊት ዘፍናለት ነበረ። ሰው ለሀይሚ ምላሽ ነው ዛሬ ይሄን ሙዚቃ የለቀቀው ሰምታችኋል። ለማንኛውም ያው በቃ ተይዋ ካልተመቸሽ ተይዋ አይጠፋም ስሜ። በነገራችን ላይ ይሄን ሙዚቃ ድጋሚ ሲለቅበት ይመስለኛል። ከዚህ በፊትም ፖስቶበታል ይመስለኛል። አዲስ አይደለም። እና ለማንኛውም እንግዲህ የሙዚቃ ሀይሚዬ ሰምተሽ እንደምትመልሽ ተስፋ እናደርጋለን ማለት ነው። ሶ መቼም አትተውህም። ሲጀመር አንተም አትተዋትም እሷም አትተውህም። ያው ኮሜንታተሮች ትናንትና በተሰራውን ቪዲዮ በጣም እያበዳችሁ ነው። ከስንት ማለት ከ125% የምትሆኑት ናችሁ ሀይሚን እየደገፋችሁ ያላችሁት። ብዙዎቻችሁ አልገባችሁም። ፕራንክ ስራ መሆኑን እረስታችሁ ሀይሚን በጣም የወረደ ስድብ እየተሳደባችሁ ነው። እና ትናንትም ተናግሬያለሁ። ያንን ነገር ላለማድረግ እንቆጠብ፣ አንሳደብ። መምከር ካለብን አንዳንድ ነገሮችን መምከር እውነት ለመናገር ማለት ነው። ሲቀጥል ስራ ልስራ ብላችሁ ካሰባችሁ ሰው የሚወደውን በሙሉ ማድረግ አይቻልም። እውነቴን ነው የምላችሁ። ምን ብታረጉ ሁሉም ሰው ላይወድላችሁ ይችላል። አንዱ ይወደዋል፣ አንዱ አይወደውም። ስለዚህ ዋናው በቃ የሚገኝበትን ስራ እንዴት እንደሚሰራ ለእናንተ ለእነሱ የሚመቻቸው ከሆነ እነሱ ምንም የሚያገባቸው ነገር የለም ስለ ተመልካች። ስለዚህ በእርግጥ ደግሞ በጣም ስግጥና ያለው ነገር አለመስራት እና ዩቱበር እስከሆናችሁ ድረስ አዳዲስ ነገር መስራት አይቀርም። አሁንም ወደፊት ብዙ ነገር ብሩክ የበለጠ ነገር ሰርቶ ደግሞ እንደ ተመልካች ደግሞ የወረደ ስድብ ሊሰድበው ይችላል። ግዴታ ሁሉም ሰው ይወደዋል ማለት አይደለም። የሚወደደውን ስራ ቤተሰብ እዛ ውስጥ በጣም ይቃወማልና ሀይሚ በእርግጥ አስተያየት ብዙዎቻችሁ የምትሳደቡት ያልገባችሁ ልጆች ናቸው። እዚህ ጋር ስራ እየሰሩ እንደሆነ ብዙዎቻችሁ አልገባችሁም። ለምን ብሩኬን ትታው ሂዳ ወደ ዳኒ ሆነች በሚል ነው ይሄ ሁሉ ማስ የምትወርዱባት። ግን ደግሞ ቤተሰብ ስንት ዩቱበር እየተመለከትን ነው። እኔ እኮ ግርም ይለኛል። ስንቶቻችንን የማይገባል ምን አይነት ጭንቅላት ነው ያለን እላለሁ። እኔ ቤትም ራሱ በጣም ሀይሚን የምትዘቀዝቁ የምትሳደቡ ልጆች አላችሁ። እውነት ለመናገር እኔ ብዙ ጊዜ እሰራለሁ። ይሄ ስራ እስከሆነ ይስሩ ነው። ይስሩ ስል አይ ፕራንክ ነው እያልሽ ነው፣ ፕራንክ አይደለም የምትሉ አላችሁ። ድብን ብሎ ፕራንክ ነው ቤተሰብ፣ ምንም ጥርጥር የለውም። እሱን ወደፊት ታዩታላችሁ ማለት ነው። ወይም ፕራንክነቱን ላለማጋለጥ የሆነ አይዲ የሆነ ነገር ይዘው መጥተው የመታረቅ ሀሳብ ያመጣሉ እንጂ ሲሰሩ እስካሁን የነበረው በምክክር ነው። ስለዚህ ብዙም የወጣ ነገር ባትናገሩ የተሻለ ነው ብዬ ነው የምገምተው የምለው ማለት ነው። እኔ እንደራሴ ሀሳብ ትናንትም ተናግሬያለሁ። በተረፈ ግን ቡራዬ ቲክቶክ ላይ እንግዲህ በመምጣቱ ደስ ብሎናል። ሞስ ከስንት ጊዜ በኋላ ማለት ነው። እንግዲህ ሀይሚዬ መልሱን እንጠብቃለን። አይቻልም። ሀይሚ መቼም በቃ ብሩኬና ሀይሚ መቼም አይለያዩም። በነገራችን ላይ ከዩቲዩብ ጀርባ ስለ እኔ ህይወት ምን ታውቃላችሁ ብላል። ብሩኬም የራሱ ህይወት ሪሊ ላይፍ ሊኖረው ይችላል። ሀይሚም ከራሱ የራሷ ሪሊ ላይፍ ሊኖራቸው ይችላል። ዩቲዩበር ብቻ አብረው ተቃቅፈው ስለመጡልን ፍቅር ስላሳዩን ወደፊት ባልና ሚስት ይሆናሉ ብለን መገመት አንችልም። ስለዚህ አንዳንዴ እናስብ። ካሜራ ማለት ዩቱብ ላይ የማይወጣ ነገር እኮ ብዙ ነገር አለ ቤተሰብ። የ20 ደቂቃ ነው የምትሰሩት ዩቱብ ለመልቀቅ ማለት ነው። ግን ሙሉ ህይወታቸው 24 ሰዓት ሙሉ ማለት የሚኖረው ከካሜራ ጀርባ ነው። ስለዚህ የራሳቸው የሆነ ላይፍ ሊኖራቸው ይችላል፣ ላይኖራቸውም ይችላል። ግን ገና ህፃኖች ናቸው እነሱ፣ ብዙ ነገር ይጠብቃቸዋል። ግን ወደፊትም ግዴታ ይሆናሉ ማለት አይቻልም። አሁን ለምሳሌ ዳንና ጽጌን ፍቅረኛሞች ናቸው ብለን ነበር መጀመሪያ የምታውቋቸው ዩቱበሮች ምን ብለን የምናስበው። ግን እነሱም አይደሉም፣ አሁንም አይደሉም። ግን እንደ ፍቅረኛሞች ሆነው ይሰራሉ እስካሁን ድረስ እና ብዙ ነገር አስቀያሚ ነገር ሊሰሩ ይችላሉ። እና ተመልካች ከመሳደብ ቆጠብ ብንል የተሻለ ነው ብዬ ነው የማስበው። ለማንኛውም ምሽት በብሩኬ ቤት እንጠብቃችኋለን። እስከዛ መልካም ምሽት ብያለሁ ቤተሰቦቼ። ለምታበረታቱኝ እህቶቼ ግን ከልብ ነው የማመሰግነው ማለት ነው። ቪዲዮውን ላይክ ማድረጋችሁን አትርሱ። ወዳችኋለሁ። ባይ ባይ።